ሀይሚዬና ብሩኬ ላይገናኙ ተለያዩ። ሀይሚ ወደ ሚዲያ እንዳትመጣ ስትሉ የነበራችሁ አሁንስ ምን ተሰማችሁ? በሰው ህይወት ውስጥ ጣልቃ ገብታችሁ የምታለቀልቁ የራሳችሁ ህይወት ጠፍቶባችሁ የራሳችሁ መንገድ ጠፍቶባችሁ በሰው ህይወት ውስጥ ገብታችሁ የምታለቀልቁ ሰዎች ማለት ነው። ለዛውም ደግሞ ሴት ሆናችሁ በሴት ላይ የምትፈርዱ እንደዚህ አይነት ህይወት በሁላችንም ቤት ነገ አንኳኩቶ እንደሚመጣ ምንም አይነት እንትን የላችሁም። እሺ እውነቱን ስነግራችሁ ትናንትና ስለመጡ በጣም ነው ደስ ያለኝ። እውነቱን ስነግራችሁ ማላችሁ ሀይሚና ብሩኬ መቼም ነው የማይለያዩት፣ መቼም ማለት ነው። እናንተ ለማለያየት ብትጥሩ እግዚአብሔር ያገናኘውን ግን ሰው ሊለየው አይችልም ማለት ነው። ወደ ቪዲዮ ስገባላችሁ ትናንትና ብሩኬ ከስተዛሬው በቃ ተረጋግቶ ነገሮችን ለማስተካከል ሀይሚዬ ወደ ቤቷ እንድትመለስ ነገሮችን አብረው እንዲያስተካክሉ ይቅርታ ጠይቋት ስለነበረው ነገር ሁሉ። ሀይሚዬም ደግሞ ያንን ነገር ያደረገችው ከዛ በፊት ስታደርገው የነበረው ባለማወቅ ስለሆነ ባለማወቅ ስላችሁ ኤፍሬም ተመታሁ ብሎ የዋሻትን እሷ የምታውቀው ነገር የለም። ምን እያካሄድ እንደሆነ የምታውቀው ነገር የለም። እና በስሜታዊ ነገር መጥታ ብዙ ነገር ተናግራ ብዙ ነገር አድርጋ ነው ሄደችው። እሱንም ደግሞ ብሩኬ ተረድቷታል። ገባችሁ አይደለ? አንዳንድ ሰዎች ግን በጣም ብዙ ነገር ስታወሩ ስለነበራችሁ ማለት ነው። ሀይሚዬና ብሩኬ መቼም አይለያዩ። ግን አሁን ምን እንደሆነ ታውቃላችሁ? ብሩኬ ከጥፋቱ እንዲማር ነገሮችን እንዳስተካክል። ገባችሁ አይደለ? ምን አጥፍቼ ነው? ምን አድርጌ ነው ህይወቴ እንደዚህ እየተበላሸ ያለው? ምንድነው ማስተካከል ያለብኝ ብሎ እንዲያስብ እያደረገችው ነው። ሌላ ነገር አይደለም። ገባችሁ? ትናንትና ያለውን ነገር ማስተካከል ያለብህን አስተካክል ነው ያለችው። ሀይሚ አርቃ ነው የምታስበው። የዛሬን አይደለም የምታስበው። በስሜታዊ ተነሳስታ አይደለም የምታስበው። የነገዋን ስለምታስብ ነው። ገባችሁ አይደለም? ብሩኬ ምናልባት ወጣት ነው፣ ብዙ ነገር ያያል፣ ብዙ ነገር የሚያቸው ነገሮች ይኖራሉ። በቃ ችግር የለውም ምናምን ብሎ የሚያደርጋቸው ነገሮች ነገ ዋጋ እንደሚያስከፍሉት ማወቅ አለበት። ገባችሁ አይደለ? ብዙ ዋጋ ያስከፍላል። ይሄ በስሜታዊ ስለተወደደ ስለተፈቀረ ብቻ ማንም ሰው እዚህ ማለት የለበትም። ትክክል ስላላደለ የዛኛውም ሰው ህይወት ይበላሻል፣ የእሱም ህይወት ይበላሻል። ይሄ ነገር ደግሞ መስተካከል አለበት። አቀራረቡ፣ ሁኔታው አለ። ኖርማል ጓደኛ፣ ሁሉም ሰው እህቴ ነው፣ ሁሉም ሰው ኖርማል ጓደኛዬ ነው፣ ምንም የለኝ እንደሱ ሊያስቡ አይችሉም። ገባችሁ አይደል? ሴቶቹ እንደ ወንድም ሲንከባከባቸው እነሱ ደግሞ እንደ ፍቅረኛ ነው ብለው ደግሞ ያስባሉ። ከእንደዚህ አይነት ነገሮቹ እንዲቆጠብ እንዳስተካክል ሁሉም ነገር በልኩ እንዳደርገው ነው እንጂ ሀይሚ ለብሩኬ እንትን ሳትለው ሳታምነው ቀርታ ወይም ደግሞ ሳትወደው ቀርታ ሳታፈቅረው ቀርታ ለሱ ስሜት ስለሌላት አይደለም፣ ስለምትወደው ነው። ገባችሁ አይደለ? ከጥፋቱ እንዲታረምላት የነገ ህይወታቸው ሰላም እንዲሆን ስለምትፈልግ ነው። ይህን ነገር ደግሞ ማሰብ ያቃታችሁ ካላችሁ ደግሞ የራሳችሁ ጉዳይ፣ ከእነሱ ህይወት ውጡላቸው። በጣም የምታስጠሉ ኮሜንተሮች አላችሁ። በእውነቴ ነው የምላችሁ። ልክ ብሩኬ ልብ ውስጥ ገብታችሁ የብሩኬን ህይወት የምታውቁ የምትመስሉ፣ ልክ የሀይሚዬን ልብ ገብታችሁ የሀይሚዬ የምታስበውን የምታደርገው ምናምን እንወቅ የምትሉ አንዳንድ ሰዎች ሴቶች አላችሁ። አረ ወደ ራሳችሁ ተመለሱ። እመቤቴን ወደ ራሳችሁ ተመለሱ። እነሱ መቼም የሚለያዩ ሰዎች አይደሉም። ገባችሁ አይደለ? ሀይሚ ከብሩኬ አሁን ላይ የምትፈልገው ነገሮችን እንዳስተካክል ነው የምትፈልገው። ገባችሁ አይደለ? ቆም ብሎ እንዳስብ እንዲሆን ነው የምትፈልገው፣ ሌላ ነገር አይደለም። ችግር የለውም ምናምን እንዲላት አይደለም። ችግሩ ምንድነው ብሎ እንዳስብ እንዳስተካክል። ገባችሁ አይደለ? ለሰው ልጅ መልካም መሆን፣ የዋህ መሆን፣ ደግ መሆን ደስ የሚል ነገር ነው። እግዚአብሔርም የሚወደው ነገር ነው። ግን ደግሞ ህይወታችሁን የሚበጠብጥ የሚበትን መሆን የለበትም። መጀመሪያ ህይወታችሁን አስቀድማችሁ ትዳራችሁን፣ ፍቅራችሁን፣ የኔ የምትሉትን ሰው አስከብራችሁ የራሳችሁን ቤት አስከብራችሁ ነው ለሌላ ሰው መትረፍ የምትችሉ። ገባችሁ አይደለ? መጀመሪያ ቤት ስለሚጀምር ሁሉም ነገር ማለት ነው። ገባችሁ አይደለ? ስለዚህ ሀይሚ ደግሞ ነገ ወደዚህ ተመልሳ ስትመጣ እርጉዟም እንደምታዋት ነው፣
ቤቢ ሻወር ትናንትና ፈቶ ተለቆ አይታችኋል። እሷ ብዙ ነገር ታወራለች። አብሳላት እንኳ ሀይሚን ይቅርታ አልጠየቀቻትም። እሱ ያመጣኝ ለፕራንክ ነበረ፣ ግን ስሜቱ እንደዚህ ተቀይሮ እንደዚህ ስላልኩሽ በጣም ይቅርታ፣ ስለተፈጠረው ነገር እንኳ ይቅርታ እንኳ ብላ ይቅርታ እንኳ አልጠየቀቻትም። እንደ ብዙ ሴቶች እኮ መጥተዋን ከብሩኬ ጋራ ግን መጨረሻ ላይ ሀይሚዬን ይቅርታ አድርጊልን ብለው በእናንተ ህይወት ውስጥ መግባት የለብንም ብለው አስታርቀዋቸው አስማምተዋቸው ነበር የሚሄዱት። ምን አይነት ደግሞ እግረ ደረቅ እግረ ሰይጣን እንደመጣች አላቅም። ይቅር በለኝና መድኃኒዓለም ማለት ነው እግዚአብሔርን። የእሷ ደግሞ በቃ እሷ ከመጣች አንስቶ ነው ነገሮችን ያበላሸችብን። ታውቃላችሁ አይደለም? ስለዚህ ሀይሚንና ብሩኬ ለማላየት የምታስቡ ሰዎች ልብ ግዙ። በእነሱ ህይወት ውስጥ አይመለከታችሁም። ከቻላችሁ ለሰው ልጅ መልካም ነገር አድርጉ፣ መልካም ነገር አውሩ፣ ጻፉ፣ አስማሙ፣ አስታርቁ። እስኪ ከህይወታችሁ ምንም ነገር እኮ እንትን አይልም። ገባችሁ አይደለ? ልክ ብሩክ የሆነ ነገር ሲናገር ኦኦ ትላላችሁ፣ ሀይሚ የሆነ ነገር ስትናገር ኦኦ ትላላችሁ። ለምን? እናንተ የራሳችሁ ህይወት የላችሁም? የራሳችሁ የምታስቡት ነገር የላችሁም? አረ በመድኃኒዓለም እውነት ውድ ቤተሰቦቼ እኔ በጣም ገርሞኝ ነው። እባካችሁ ተዋቸው ልጆቹ። እነሱ አይለያዩ፣ የሚለያዩ ሰዎች አይደሉም። ብዙ ነገር ተባብለው ብዙ ነገር ተደራርገው ብዙ ነገር ሆነው ግን አብረው ናቸው። ስለዚህ አርፋችሁ ተቀመጡ። በሰው ህይወት ውስጥ ጣልቃ አትግቡ። እነሱ የራሳቸው ህይወት አላቸው፣ የራሳቸው አስተሳሰብ አላቸው፣ የራሳቸው ህይወታቸውን የሚመሩበት መንገድ አላቸው። እኛም የራሳችን አይደል ህይወታችን የምንመራው። ስለዚህ በማይመለከታችሁ ነገር አትግቡ። እሺ አትግቡ። ሴቱ ናችሁ ደግሞ ሴት ልጅ ዝቅ ለማድረግ አትጣሩ። እናንተም ሴቶች ናችሁ። ነገ ምን እንደሚገጥማችሁ አታውቁም። ስለዚህ አርፋችሁ ተቀመጡ። እግዚአብሔር ጨሪቃዎቼ፣ እግዚአብሔር በመሃላችሁ ገብቶ ነገሮችን ሁሉ ያስተካክልላችሁ። ከሀሳብ ከጭንቀት እግዚአብሔር ያውጣችሁ። የልባችሁን መሻት ይፈጽምላችሁ። እግዚአብሔር በሚያውቀው። እኔ ለሰው ልጅ ክፉ ነገር አልመኝም። መልካም ነገር ሁሉ ይግጠማችሁ።